ቆይ ተረጋጊ ህይወቴን አበላሽው ቆይ እኔ እገባለሁ ነጂ ቤተሰቦች ያው ደህና ቤተሰብ ልጅ ስለነበርኩኝ የሆነች ሱቅ ከፈቱልኝ ቡቲክ ቤት የራሴ ነበር እሱን እየሰራው ነበር እና ከዛ ያ እኔም እሱን እሰራለሁ እሱም የራሱ ስራ ነበር የግል ስራ በቃ እንዲያለን ፍቅራችን በጣም አሪፍ ነበረ አሁን ላይ ግን በቃ እያየሁበት ያለው ነገር በቃ ከባድ ነው እንዴት ብዬ ልንገርክ መኝታ ቤት ውስጥ በቃ ማየውን የሴቶች ዕቃ ምናምን ያለው እና እኔ ደግሞ ጥርጣሬ ነው በቃ እና እናንተ እንድታቆልኝ ነው በቃ ማን ያው ትንሽ እስከምትሰቃይ ድረስ ትንሽ እሷ ያው ዝም ብለህ አብረሃት ብቻዋን እንዳትሆን እሷ ከሆነ አልችላለች ስለዚህ አልችል ካልሽ ደግሞ እኔ የሚችል ነው አይደል የሚያስፈልገኝ አንቺ ደግሞ ትችያለሽ አታስብ ማቴ ደግሞ በጣም ወድ እኔ እንዴት እንደምወደው ታውቃለህ እኔ እኮ ልጅ ሴት እሷን ለምን አልጋ ላይ አገኘኋት ትችላለች አልጋ ላይ እንደዚህ ሁኔታ ሆና አልጋ ላይ ሆነች አየቶርጋይ አንተ አፍዝጋ ባለጌ ምንድነው ባለጌ ዘራሽ ዝም በይ እኔ ይሄን ነገር ወድጄ አይደለም የገባሁበት የገፋፋኝ ነገር አለ በቃ በሷ ምክንያት ነው እኔ እንዲህ ሆንኩት ቤተሰቦቼ ለኔ መጀመሪያው አታስቢ ነው እኔ ሁላ ነገር ውስጥ አልገባም ነበር ሁሉም እኔም ቢለኝ ነው አልገባም ድጋሚ ሰላም የኔ ፀሐዮች እንደምን ቆያችሁ እኔ ደህና ነኝ ሁሉ ሰላም ነው ሁሉ መልካም ነው ዛሬ ደግሞ አንድ ባለ ታሪካችን ከጎናችን ትገኛለች እቺ ባለ ታሪካችን ምን ይዛልን መጣለች ምን ልትነግረን ነው የሚለውን ነገር ከሷ አንደበት ምን ሰማው ይሆናል እንግዲህ ከስምሽን ጀምር ማንን በል እሺ ሰላም ነው ሄለን አለሙ እባላለሁ ኦኬ ሄለን አለሙ ወደኛ የመጣሽው ምን ይዘሽ ነው ምን ልትነግሪን ነው ያው እኔ አሁን ላይ ችግር አጋጥሞኝ ነው የመጣሁትና ያው በትዳሬ ላይ በጣም ችግር አጋጥሞኛልና እሱን ችግር ወይ እናንተ የምትፈቱልኝ ከሆነ ወይ ሌላ ነገር ማገኝ ከሆነ ብዬ ነው የመጣሁት ታሪኬን ላጋራ ኦኬ ታሪክሽ ልታጋሪ እሺ ትዳርሽ ላይ መጀመሪያ ላይ ከትዳር አጋርሽ ጋር ስትገናኙ በምን አይነት መንገድ ነበር ተወቃችሁ እሱ እንዴት ነበር የሚለውን ከመጀመሪያው ጀምሮ ትነግሪኛለሽ ያው እኛ በትዳራችን 3 አመት ነው የቆየነው በፍቅር ደግሞ 1 አመት እና የተዋወቅንበት ደግሞ ገጠመኝ ካፌ ውስጥ ተቀምጬ ያው ድንገት መጣና እሱም የተጠቀመ ያው አዋራኝ ያው እሱ አዋራኝ ትንሽ መግደርደር ነገር ያው ሴትም ስለሆንኩ ትንሽ መግደርደር ነገር ነበረ እኔ ዩኒቨርሲቲ ተማሪ ነበርኩኝ እሱ ደግሞ የስራ ነበረ ይሰራ ነበርና በጣም ታታሪ ሰራተኛ ነበር እና ያው እሱ ስልክ ተቀያየረ ምናምን ነገር ከዛ በኋላ ያው እሱ ይደውላል እንገናኝናል እኔ ደግሞ በቃ ማለት ያው ሴትም ስለሆንኩ ትንሽ ታውቃለህ ትፈራለህ ከዛ ያው እናወራለን ምናምን ነገር ከዛ አንድ ቀን በቃ እንገናኝ ምናምን ተባብለን ተቀጣጠርን ከዛ ካፌ አለች ወንሽ ካፌ ፒያሳ ጋር እዛ ተገናኘን እዛ ተገናኘ መጀመሪያ ጊዜ ነበር በቃ የሚያወራው ነገር ቁም ነገረኛ ነበር በጣም ቀሱ ነገር እኔ ሳበኝ እኔ እንደዚህ ቁም ነገረኛ ወንድ ደግሞ ፈልጋለሁ ያው ቤተሰቦቼ እንደዚህ ቁም ነገር ላይ እንትን ስለሚፈልጉ ቁም ነገረኛ ነበረ ከዛ አወራን ምናምን ነገር ባቅሙ ጋበዝን ሻይ ምናምን ያው እሱን ጠጣ ምናምን ነገር ቻው ተባብለን ቆይተን ምናምን ወደ ቤታችን መጣን ከዛ በኋላ እያወራን ቀጠልን ከዛ እሱ ለምን ወደ ትዳሩ ዓለም አንገባም አለኝ እና እኔም ደግሞ በቃ በጣም ስለወደድኩት እሺ ነው ያልኩት ቀጥታ ከዛ ያው ቤተሰቦቼን ማማከር ነበረ ቤተሰቦቼን ሐሳቡን ሰጥቷቸው ያው አልተቋቋሙኝም እሺ አሉኝ ከዛ ያው እሱ ሽማግሌ ምናምን ላከ በይዘበይ በሽምግልና ነው የገባሁት ሰርግ ምናምን አልተደረገም ያው በሽምግልና ገባሁኝ እንግዲህ ከገባን በኋላ በሽምግልና በቃ ይሰራል ታታሪ ነው እኔ ደግሞ ትምህርቴን አቆምኩኝ ዩኒቨርሲቲ ላይ በምን ምክንያት ያው አንደኛ ያመኝ ነበር በጣም እና አልተመቸኝም ከትምህርቱ ጋር ጎን ለጎን ስላልሄደ አቁሜ ወደ ስራው ነበር የገባሁት ቤተሰቦቼ ያው ደና ቤተሰብ ልጅ ስለነበርኩኝ
የሆነች ሱቅ ከፈቱልኝ፣ ቡቲክ ቤት የራሴ ነበር። እሱን እየሰራው ነበርና ከዛ ያ እኔም እሱን እሰራለሁ፣ እሱም የራሱ ስራ ነበር፣ የግል ስራ። በቃ እንዲህ እያልን ፍቅራችን በጣም አሪፍ ነበረ። አሁን ላይ ግን በቃ እያየሁበት ያለው ነገር በቃ ከባድ ነው። እንዴት ብዬ ልንገርክ? ስመጣ መኝታ ቤት ውስጥ በቃ ማየውን የሴቶች እቃ ምናምን ያለው እና እኔ ደግሞ ጥርጣሬ ነው በቃ እና እናንተ እንድታቆልኝ ነው በቃ ማን እንደሆነ ማለት በምታውቁት ነገር እንድታቆልኝ ነው። ቤት ውስጥ ስመጣ በቃ እንደዚህ መኝታ ቤት ስገባ ምናምን በቃ የሴት እቃ ምናምን አገኛለሁ። ጸባዩም ትንሽ ተቀየረ ከበፊቱ እና እሱ ነገር እኔ ደግሞ ትዳሬን ማጣት አልፈልግምና አሰጋኝ እና እሱ ነገር እንድትተባበሩ ነበር የመጣሁት። ሽምግልናው እንዲላክ ማን ነበር ሀሳቡን ያቀረበው? ያው ሀሳቡን ያቀረበው እሱ ያው አንድ ላይ እንሆን አለኝ። በትዳር በቃ አሁን ከዚህ በኋላ አንድ ላይ መሆን አለብን አለ። እንዳልኩ ቅድም ደግሞ እኔ በቃ ከሱ ጋር መሆን እፈልጋለሁ፣ ቁም ነገረኛም ስለሆነ ስለዚህ በቃ ሽማግሌ መጀመሪያ ቤተሰቦቼን አዋራው። ቤተሰቦቼ ደግሞ እንደ ሀገራችን ክብር ደግሞ ያው የሴት ልጅ ታውቀዋለህ ሽማግሌ ላክ ተባለ። ያው አቅማችንም ስለማይፈቅድ በሽምግልና ብቻ ልንጨርሰው ነው ያሰብነው። ከዛ ያው ነገርኩት ሀሳቤን፣ እሱም ቤተሰቦቹን አዋራ። ከዛ ያው ሽምግልናው ተከናወነ። ትንሽ ፕሮግራም ነው ያዘጋጀነው። ያው መጡ ምናምን ያው ደስ ይል ነበር በጊዜው በጣም። ሽምግልናው ከመላኩ በፊት ባለቤትሽን አስተዋውቀሽው ነበረ ከእናት ከአባትሽ ጋር? አይ አላስተዋወቅኩትም። በቃ ሀሳቤን ብቻ ነው ለእናቴ ነገርኳት። ያው በቃ ታታሪ ነው፣ ሰራተኛ ነው። ያው እናቴ አንቺ የምትፈልጊ ለአንቺ የሚሆን ከሆነ ችግር የለውም ነው የምትለኝ። እዛ በቃ ያው አባቴም ምንም ችግር የለውም፣ ያው ነፃ ቤተሰብ ነው። እንዴት ነው የኔን ሀሳብ ነው የሚደግፉኝ። ገባክ አይደለ? ያው አዩት ምናምን። ከሽምግልና በኋላ ነው በቃ የተዋወቁት ምናምን። ትንሽ ፕሮግራም አደረግንና ቤታችን ውስጥ ጠራናቸው። የእሱንም ቤተሰብ የእኛንም ቤተሰብ ጠራናቸውና አስተዋወቅናቸው ማለት ነው። ትዳር ውስጥ ከገባችሁ በኋላ እንዴት ነበረ? መጀመሪያው እንዳሰባችሁት ሆነ ወይስ እንዴት ነበረ? አዎ እንዳልኩክ በጣም ስለምንዋደድ ካሰብኩት በላይ ነው እንደውም የሆነው። በጣም ደስ ይል ነበር ትዳር። እኛም ጠዋት ወጥተን ማታ ስለምንገባ አሪፍ ነበረ። አሁን ነው በቃ እንዳልኩክ ከትንሽ ጊዜ በኋላ ማያቸው አዳዲስ ነገሮች ደስ አላሉኝም። ትንሽ ከቆየሁ ያው ትዳሬን ላጣው ስለሆነ እኔ ደግሞ ትዳሬን ማጣት አልፈልግም። ገባክ አይደለ? ያው ትረዳኛለህ ብዬ ነው። እንዴት ማለት እሱ ለመጠየቅ አልሞከርሽም? እንዴት ነው ጥርጣሬው አንቺ የገባሽ? እንዴት ነው ይሄ ምንድነው ልትዩ አልቻልሽም? ያው አላየውም፣ እቃዎቹን ነው እንጂ ያየሁት ማን ትሁን ማን እንደሆነች አላየዋትም እና ልጠይቀውም አልፈለኩም። እናንተ እንድታጣሩልኝ ነው ፈልገው በምታጣሩበት መንገድ። እንግዲህ እሱ እቃይ ስራ ማን ነው ቀድሞ የሚወጣው ስራ ከቤት? እኔ ነኝ የምወጣው፣ በሌሊት ነው የምወጣው እኔ። እሱ ወደ መርካቶ ስለሆነ ስራዬ ለሌሊት ነው የምወጣው። እሱ ደግሞ ትንሽ ከኔ ዘግየት ብሎ ነው የሚወጣው። ባለቤትሽ እንግዲህ ካንቺ በኋላ ነው የሚወጣው። እሺ ባለቤትሽ ምን አይነት ባህሪ ነው ያለው? ትዳር ላይ ምን አይነት ጸባይ ነው ያለው ላንቺ? አሁን ላይ ያለው ከባድ ነው፣ ትንሽ ቀዝቅዟል። በፊት ግን እያለን በቃ በጣም ነው የሚያስብልኝ። በቃ ስለወደፊት ነው ትንሽ ሰርተን ምን ብለን ደግሞ ልጆች እንወልዳለን። በቃ ስለዚህ ጉዳይ ነበር ምናው። አሁን ላይ ግን ትንሽ ቀዘቀዘብኝ፣ ግራ ገባኝ። እኔም እንደዚህ ደግሞ አማክረው እንደዚህ ጓደኛ ደግሞ የለኝም እና አሁን ላይ ግን በቃ ቀዝቅዟል እኮ። ስለዚህ ትዳር ውስጥ ከገባችሁ በኋላ ከበፊቱ ከመጀመሪያው ፍቅር ቀንሷል ነው? አዎ ትንሽ ቀዝቅዟል። እንግዲህ የባለቤትሽ ውጭ የማምሸቱ አለው ያመሻል ውጪ ካንቺ እንዴት ነው? አዎ በፊት በጊዜ ነበር የሚገባው። እንዳልኩ ከኔ ትንሽ እንደውም አመሻለሁ፣ እሱ በቃ ይመጣል ቶሎ ይገባና ያው አሁን ላይ ግን ትንሽ እየቆየ ነው የሚመጣው። ጌት ነው ምናምንም ስለው ደግሞ ደህና መልስም አይመልስልኝም። በቃ እየተመነጫጨቀ ምናምን ነገር ነው እና እኔ እንጃ በጣም ግራ ገብቶኛል። እንዴት ብዬ ልንገርክ? ማለት አሁን ውጪ ሲያመሽ ካንቺ በኋላ ነው የሚወጣል ያልሽኝ? የሚወጣበት ሰዓት አታውቂም?
ሲገባ ብቻ ነው የምታየው ነው? አዎ ሲገባ ብቻ ነው የማየው። እና ሲወጣ ያው እኔ እንዳልኩ ቀድሜ ነው የምወጣው እና እዛ ውዬ ምናምን ስመጣ ያው እሱ ደግሞ አምሽቶ ነው የሚመጣው እና የት ሆነህ ነው ምናምን ብዬ ስለው ደግሞ ያው ደህና መልስ አይመልስም። በቃ ምንድነው የምትይው አይነት እንትንም ማምጣት ጀምሯል። የሚገርም ነገር እና በጣም ከባድ ነው። እንግዲህ ይሄ ነገሮች ካየሽ በኋላ ቤቴ ውስጥ እነዚህ የሴት እቃዎች እያየሁኝ ነው ምንድነው ብለሽም ያልጠየቅሽው ስለምትወጂው ነው ከኔ እንዳይለይ ነገር ስለጠረጠርኩ ብለሽ ነው ወይስ ደግሞ እንዲሁ ለኛ መረጃውን ለመስጠት ብለሽ ነው? እንዳልኩክ እኔ እሱን ማጣት አልፈልግም ብያለሁ። ገባክ አይደለ? እና ያልተረጋገጠ ነገር ብዬ ደግሞ ፈራው። እንዴት ነው በትንሹም በትልቁም መጨቃጨቅ ነው ብዬ ነው እና ላለማጣትም ብዬ ነው አልናገረውም በቃ። እና እቃዎቹን ይዣቸዋለሁ አስቀምጣለሁ እያገኙ እያወጣሁ አስቀምጣለሁ። ግን ያው ትዳሬም እንዳይበተን እንዳልኩክ ቤተሰቦቼ ደግሞ በቃ ታውቃለህ የቤተሰብ እንትን እሱንም በመፍራት ነው። ያ ትዳራችን ቢፈርስ ቤተሰቦቼ ምን ይሉኛል አዎ በሚለው እንትን በቃ ዝም ብያለሁ። እና አሁን ስለጨነቀኝ ነው የመጣሁት እዚህ። ጥሩ ይሄ ነገር ካየሽ በኋላ ማለት ለባለቤቴም አልጠየቅኩትም ብለሽኛል። ስለዚህ ወደዚህ ቤት የሚገባ ሰው እንደኔ የሚገባ ሰው አለ ከእናንተ ውጪ ከትዳራችሁ ውጪ እንዲሁ አልፎ አልፎ የሚሆን በየቀኑ የሚሆን ይመጣል ብለሽ የምታስቢው አይነት ሰው ካለ እስኪ? አይ የለም እንዳልኩክ እኔም ጓደኛ የለኝም እንደዚህ የእሱም እንደዚህ ጓደኛ የለም። ቤተሰብም ከስንት አንዴ ነው የሚመጣው። እንደዚህ ሁሌ ይመጣል ብዬ የማስበው የለም ቤት ውስጥ ምንም የሚመጣ ሰው የለም። አዎ ምንም የለም ማንም የለም። እንዳልኩ እህቴም ብትመጣ ትነግረኛለች ደውላ አሳውቃኝ ነው የምትመጣው። አንድ እህት አለችኝ እሷ ስትመጣ ትደውልልኛለች። ሳትደውል አትመጣም። እንዳልኩክ ጠዋት ስለምንወጣ ቤቱን ባዶ ስለሚሆን ደውላልኝ አሳውቃኝ ነው የምትመጣው። ቤት እንድታገኝሽ ማለት ነው? አዎ እንጂ ሳታሳውቀኝ አትመጣም እንጂ ሌላ ሰው ማንም አይመጣም። ከእህትሽ ውጪ ሌላ ሰው ማንም አይመጣም። እሷም እንዳልኩክ ደውላልኝ ነው ሳትደውልልኝ አትመጣም። መጥቻለሁ ቤት ልደርስ ነው እንደዚህ ተዘጋጂ አይነት ነገር ነው የምትልሽ? ቀድማ ነግራኝ ነው የምትመጣው። እንግዲህ እህትሽ ትመጣለች። ቢያንስ በምን ያህል ጊዜ ትመጣለች እህትሽ? ቀን በቀን ነው እንዴት ነው? እንዳልኩክ ቀን በቀን አትመጣም። እሷም የራሷ ነገር ስራ ምናምን ስላላት በቃ እንዲሁ ልታገኘኝ ስትፈልግ ማታ ላይ ወይ ቀርማ እንደዚህ ልመጣ ነው ነገ አለሽ የለሽ የሚለውን ነገር አጣርታ ነው የምትመጣው እንጂ እንደዚህ ድንገት ምናምን መታ አታውቅም። እንግዲህ ይሄን ነገር ማየት የጀመርሽው እንዴት ነው? ምን ያህል ጊዜ አይተሻል እንደዚህ አይነት ነገር? የሴት ያልሆኑ እንትን የሴት ውስጥ ልብሶች ምናምን እያየሁ ነው ብለሽኛል። ምን ያህል ጊዜ ይሆናል? 2 ወር። 2 ወር? አዎ። እና 2 ወሩንም ደግሞ እንዴት ነው ካሁን ይቀየራል እያልኩ እንዴት ነው ካሁን ነገሮች ይቀየራል እያልኩ ነበረ ዝም እያልኩ የቆየሁት 2 ወሩንም። አሁን ላይ ግን ሳየው አካሄዱ ጥሩ አይደለም። ከዚህ በላይ ከቀጠልኩ ትዳሬም ይፈርሳል። እየባሰ ነው የሚመጣው። እና እስቲ እናንተ ከቻላችሁ እንድታግዙኝ። እኛ እንኳን በቻልነው አቅም ይሄን ነገር መርምረን በደንብ እንግዲህ እስኪ የምናየው ነገር ይሆናል። እሱ ያው እህትሽ ደግሞ አልፎ አልፎ ነው የምትመጣው ብለሽኛል። ባለቤትሽ ያመሻል ውጪ? አዎ ማታ ያመሻል። ጎረቤቶች የሉም? አካባቢ ላይ ያሉ ሰዎች አይመጡም? ቤትሽ ወደ ቤትሽ አይገቡም? አይኖሩም። ምክንያቱም እንደዚህ አንግባባም። በቃ ጠዋት ወጥተን ማታ ስለሆነ ከነሱ ጋር የምንግባባበት ሰዓት የለም። ስራ ላይ ነው ስለሆነ በቃ እንደዚህ ብዙም አንተዋወቅም። አይመጡም። ይሄ ቡና ጠጡ ምናምን የለም እኛ ቤት እንደዚህ የለም። እና ጎረቤት ምናምን የሚመጣ የለም። እንዳልኩ በቃ ቤታችን እህቴ ናት። እህቴም አሳውቃኝ ነው የምትመጣው። ቤተሰቦቻችን ደግሞ ከስንት አንዴ ነው የሚመጡት እረፍት በምንሆንበት ሰዓት። እነሱም ደውለው አሳውቀው ነው እንጂ ድንገት የሚመጣ ቤት ማንም የለም ከነሱ ውጪ። እንግዲህ በእንደዚህ ትዳር ውስጥ ከሆናችሁ በኋላ ልጅ ለመውለድ አላሰባችሁም? እሱም እንዴት ነው ልጅ ፍላጎቱ እንዴት ነው በአንቺ በኩልስ ያለው? ያው እንዳልኩክ ትንሽ ኑሯችን ካሻሻልን ሁሌ ተነጋግረን ነው። እሱም ያው ትንሽ ብር እንያዝ ያው ልጅ ለመውለድ ያው ትንሽ ብር በጣም ያስፈልጋል። የኛም
የኛም ስራ ደግሞ አይመችምና ትንሽ ብር እንያዝና እዛ እንወልዳለን ተባብለን በቃ ተነጋግረናል። ይሄ በስምምነት የተነጋገርን ነው። ያው እግዚአብሔርን ፍቃድ ነው ደግሞ ልጅም ልጅ እግዚአብሔር ፍቃድ ነው። ትክክል። አንዳንዴ ወንዶች ልጅ የመውለድ ፍላጎታቸው በጣም ከፍተኛ ነውና ለዛም ነው የጠየቅኩሽ። ያው እኔ እና እሱ ተስማምተናል። ትንሽ ሰርተን ብር ይዘን ያው ክራይ ቤት ውስጥም ስለሆነ ትንሽ የተሻለ ቤትም እንትን ብለን እንወልዳለን ብለን ያሰብነው። ቤቶች አስተካክለን ያለውን ነገር መልካም። እንግዲህ እንግዲህ የተለያየ ነገሮች እያየው ነው ብለሽኛል። ይሄም ነገር ደግሞ እስኪ ለቤተሰቦች አልተናገርሽም? ቤተሰቦች እንዲገቡ በዚህ ውስጥ አላማከርሻቸውም? እንዳልኩ ቅድም ለማንም አልተናገርኩም። እንኳን ለቤተሰቦቼ ለሱ እንኳን ምንድነው ብዬ አልጠየቅኩትም። ገባክ አይደለ? እንዳልኩ ትዳሬን ማጣት አልፈልግም። ቤተሰብ ሲገባ ደግሞ ብዙ ችግር አለ። ገባክ አይደለ? እኔ ደግሞ በተፈጥሮዬ የራሴ ምስጢር ራሴ ነኝ መወጣት የምፈልገው። ገባክ አይደለ? እና ለዛ ነው ቤተሰብም አላወቀም። ቤተሰብም ሰላም እንደሆነ ነው የሚያውቀው። ይሄ ነገር አንቺ አሁን ትዳሬ እንዳይበጠበጥ እሱም ምናልባት ይሄ ነገር ምንድነው አያውቀውም ብለሽ ነው ይሄ ነገር ለቤተሰቦችሽ ለሱም ማሳወቅ ያልፈለግሽው ወይስ ፈርተሽው ነው? እሱ ምንድነው እንግዲህ ሳነሳው ምን ስል ይገባታል ካሁን ይተዋል ብዬ ነበር ያሰብኩት። ግን እሱ ምንም ሊለወጥ አልቻለም። ገባክ አይደለ? እኔ ግን ሁሌ እቃውን በማነሳበት ሰዓት ያው እቺ ሴት ያውቃብኛለች ወይ እንዴት ነው ብሎ ይጠነቀቃል ብዬ ነበር ያሰብኩት። ግን እሱ ጭራሽ እየባሰበት ነው የሄደው። እንግዲህ እህትሽ በየስንት ጊዜ ነው የምትመጣው እዚህ ቤት ውስጥ? እህቴ ያው እኔ ስራ ነኝ በቃ ጠዋት መውጣው እሱም ጠዋት ስለሚወጣ ማንም ቤት ውስጥ የለም። ተደዋውለን ነው ቀድማ አሳውቃኝ ልመጣ ነው ብላኝ ነው እንጂ ዝም ብላ ድንገት አትመጣም ቤት ውስጥ። ቤት ውስጥ ማንም እንደነገርኩ ማንም የለም። ቀኑን ሙሉ ቁልፍ ስለሚውል ልትመጣ ስትፈልግ ነው የምትነግረኝ ቀድማ። እንግዲህ ስለ እህትሽ እስኪ አንዳንድ እህትሽ ፍቅረኛ አላት ወይ? እንዴት ነው ስለ እህትሽ እስኪ ንገሪኝ። እህቴ ያው የራሷን ስራ ነው የምትሰራው። የግል ስራ ነው የምትሰራው። ፍቅረኛም አላት እንደምትነግረኝ ከሆነ ያው ላዩን እንዳላት ነው የማውቀው። ግን ማን ይሁን ምን ይሁን አላውቀውም። አግኝቼውም አላስተዋወቀችንም። ግን እንዳላት አውቃለሁ። እንደምታወራ ወንድ ምናምን አውቃለሁ። ትነግረኛለች ያው ላዩን። እንዴት ነው የምትነግርሽ? ማለት እስኪ የነገረችሽን ባጭሩ። ያው እኔ ነኝ የምጠይቃት። እንዴት ነው ፍቅር እንዴት ነው ይዘሻል ወይ ምናምን እላታለሁ። ስላት ያው ማወራ ወንድ አለ ምናምን ትለኛለች። እንደዚህ ደግሞ ገባ ብዬ ልጠይቃት ከሞከርኩ ማፈርም ስላለ ግልጽ አድርጋ አትነግረኝም። ያው እንዳለና እንደምታወራው ነው የምትነግረኝ። እንግዲህ እህትሽም እንደዚህ ማለት ፍቅረኛ አላት ግን የሆነ ከላይ ነው የምትነግረኝ ብለሽኛል። የምትመጣበትም ጊዜ ነግረሽኛል። እንግዲህ ባለቤትሽ ደግሞ ባንቺ ምን ያክል ደስተኛ ነው? ማለትም አልጋ ላይ ምን ያክል ባንቺ አይደሰትም? እንዴት ነው ያለውን ነገር ከመጀመሪያው ጀምሮ እስኪ ንገሪኝና። እንግዲህ አሪፍ ነው። ምንም ቅሬታ አቅርቦብኝም አያውቅም። አቅርቤም አላውቅም። አሪፍ ነበር። እንግዲህ ምንም ችግር የለም በሱ ጉዳይ እንኳን። እሺ ትዳር ውስጥ ሳትገቡ በፊት ግንኙነት አድርጋችሁ ነበር? አይ አላደረግም። የሚገርም ነገር ድንግል ነኝ። ድንግሉኝ ነው ያገባኝ እሱ። እና በእንደዚህ ጉዳይ እንኳን ችግር የለም። የሚገርም ነገር በእንደዚህ ችግር የለበትም። አይ የለም። ምንም ቅሬታ አቅርቦ አያውቅም? አያውቅም። እሱ እንኳን ችግር የለም። እንግዲህ ምንም ችግር የሌለ ነገር። እሺ ስለ ቤትሽ ላይ ያለውን ነገር ነግረሽኛል። እንግዲህ የተለያዩ ነገሮች እያየው ነው። እነዚህ ነገሮች ምንድን ናቸው የሚለውን ነገር አጣራልኝ ብለሽኛል። ጎረቤትም ወደዚህ ቤት አይመጣም፣ ማንም ሰው የሚመጣ ሰው የለም ብለሽኛል። እንግዲህ እኔ በማጣራበት መንገድ እያጣራውኝ ያለውን ነገር መርምሬ እደርስበታለሁ። በአንቺም ገዛ መሰረት እንግዲህ ድብቅ ካሜራ እዚህ ቤት ውስጥ አስቀምጥና ቦታውን ማስቀምጥበት ቦታ ማይታይ ቦታ መሆን አለበት። ይሄን ቦታ ታሳየኝና አስቀምጣለሁ።
እዚህ ቤት ውስጥ ምንድነው እየተካሄደ ያለው? ምን እየተጣለ ነው? ማን ነው ይሄ የሴት ውስጥ ልብሶች እያስቀመጠ ያለው? ሆን ተብሎ ነው ወይስ ሴቶች እየገቡ ነው ወይ ሌላ ሰው እየገባ ነው? ማለት ቤቱ ቁልፍ አለው አይደል? አዎ። እንግዲህ ምን እየተካሄደ ነው የሚለውን ነገር እናያለን። በእኔም ምርመራ በካሜራ ምርመራ አማካኝነት ማለት ነው። እሺ። ግን ያው አይታወቅም አይደለ? እንዳልኩክ ማጣት አልፈልግም እሱንና ካሜራው አይታይም አይደል? አይታይም፣ ጭራሽ አይታይም። አይታይ ቦታ ነው የማስቀምጠው እኔ። እሱ ምንም ስጋት አይግባሽ። እኔም ስለምከታተል ከርቀት ሆኜ ወደ ቤቱ አካባቢ ምንድነው ያለው ነገር የሚለውን ነገር ከባልደረቦቼ ጋር እከታተላለሁ። እሺ፣ ደስ ይለኛል በጣም አመሰግናለሁ። እሺ፣ ችግር የለውም፣ ምንም አይደል። እንግዲህ ውድ ተመልካቾቻችን የተለያዩ ነገሮች ቤቴ ውስጥ እያየው ነው። ምንድነው ይሄ ነገር የሚለውን ነገር አጣራልኝ ብላኛለች። በእኔም እገዛ በባልደረቦቼም እገዛ ድብቅ ካሜራም እዚህ ቤት ውስጥ አስቀምጣለሁ። ከዛ በኋላ ያለውን ነገር ምንድነው እዚህ ቤት ውስጥ ማን ነው ይሄ ነገር የሚጥለው? ማን እየገባ ነው? ማን እየወጣ ነው የሚለውን ነገር ምን ይሆናል። እስከዛ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ሰላም ቆዩ። አባቴ በቃቸው ሄድኩኝ። ታይቷል። በቃቸው ደህና ዋል። ደግሞ በጊዜ ና። አንቺ ጋር መከራዬን አይቼ ንሞት ምን በመጣብኝ። ያችን የመሰለች እንቁ የሆነች ልጅ እያለች እንኳን በጊዜ ወጣሽ። እኔማ በቃ ያለ ቀን ነው የማሳልፈው። ሻሮጊት ሳይሆን ሻረጀሽ ሴት ምንድን ነው ባረግሽ የሚሻለኝ? አንቺ ስትወጪ እየደወልኩ አስመጣታለሁ። አንቺ ደግሞ በእናትሽ አንሺው፣ አንሺው፣ በእናትሽ አንሺው። ሄሎ ወይ ፍቅር፣ እንዴት ነሽ? አለሁ፣ ደህና ነሽ? በቃ ይኸውልሽ አሁን ወጣለች። እሺ ከ30 ደቂቃ በኋላ ኧረ ግን ተይቱ ቶሎ ነኝ። በ20 ደቂቃ ከ20 ደቂቃ በኋላ ነይ። እሺ በቃ መንገድ ምናምን ትራንስፖርት እንዳይዘጋጋብሽ በራይድም ቢሆን ነኝ፣ ችግር የለውም። እኔ እከፍልሻለሁ። ደግሞ ቀኑ ያጥርበኔል። አዎ ቀኑ እንዳያጥርብን ቶሎ ብለሽ ነይ። ያው እሷ መሄዷን ቼክ አድርጌያለሁ፣ ሄዳለች። ከ20 ደቂቃ በኋላ በቃ እዚህ ቤት ድረሽ። እኔ በቃ ፏል ነው ዛሬ በቃ የመጨረሻ በቃ እሺ። የእኔ ፍቅር በጣም ነው የምወድሽ። እንዴ በቃ ምንም እኮ አትገላበጥም እኮ። ነይልኝ፣ ነይ። እሺ ቻው፣ እጠብቅሻለሁ።
መሿቅ አለበት። አቤት የኔ ፍቅር መጣሽ? እንዴት ሆኜ እንደመጣሁሽ ታውቅ? ቶሎ መጣሽ ነው? እንዴት ነሽ? ደህና ነሽ? በቃሽኝ። እኔም እንዴት ነው ያልኩኝ? እንዴት ነሽ? እንዴት ነሽ? ውይ እስኪ ይሄን አላፍቄያለሁ አይደል? አዎ በጣም እንዲህ በእናትሽ ስደውልልኝ እኮ በጣም ዘግይሽ እኮ ዘግይሽ። ታክሲ አጥቼ ነው። ኧረ እባክሽ ደህና ነሽ? ደግሞ አምሮባል። እንዴት ነሽ? አመሰግናለሁ። አሁንማ ደግሞ በደንብ ያምርብኛል። አንቺ ስትመጪ እኔ እያለሁ እሷ ያቺን ድንዝዝ ተዋት። ውይ ሰማት ያለ አሮጌ ቤት እኮ በቃ አሁንማ በቃ እና ምን ይምጣልሽ? ዛሬማ የራሳችን ፈታ የምንልበት እኔ ካለ በቂ ነው። በቃ አለምሽን ነው በጣም አንቺ እኮ ስትመጪ እኮ ዓለምን የተቆጣጠርኳት ያህል ነው የሚሰማኝ። ይሄን የምሬን እኮ ነው የምልሽ። እሷ እኮ በቃ ግልብጥ ብላ ትተኛለች፣ እንደተኛች ተነስታ ትሄዳለች። ከዛ በቃ ድፋት ይሁን አንቺ ጋር ሰው እኮ የምትሰማኝን ሀሴት ታውቂያለሽ። አዲስ ዓለም፣ አዲስ ህይወት፣ አዲስ ነገር አሁንም እንዲሰማ አደርጋለሁ። ከዚህ በኋላ ይኸውልሽ ሲጀምሪያውን እፈታታለሁ ከአንቺ ጋር ነው የምፈልገው። ያው ወደፊት አይቀርም። ወደፊት አይደለም በቃ አሁን በቅርብ ጊዜ እናደርገዋለን እንጂ ትንሽ ረዘም ብለን ይሻላል። እስከ መቼ ይኸውልሽ ያው ትንሽ እስከምትሰቃይ ድረስ ትንሽ እሷ አይደል ያው ዝም ብለህ አብረሃት ለምን ብቻዋን እንዳትሆን። እሷ እኮ አሁን አልችል አለችው አልችላለች። ስለዚህ አልችል ካለች ደግሞ እኔ የሚችል ነው አይደል የሚያስፈልገኝ። አንቺ ደግሞ ትችያለሽ አታስብ። ማለቴኝ ደግሞ በጣም የምወድሽ እኔ እንዴት እንደምወድህ ታውቃለህ። እኔ እኮ ልዩ ሴት ነሽ። አዎ ይሄን አለ። አዎ የምሬን እኮ ነው የምልሽ። ለምን አንገባም ዛሬ? እንገባለን። በቃ የሆነ ቦታ ዛሬ ወስድሽኝ ሌላ ህይወት የማታውቂው ይሆናል። ዛሬ ደግሞ በጣም ወድሽ እድሜ ላንተ። የኔ ጣፋጭ እኮ ነሽ ታውቂያለሽ። ምንድን ነው ትክዝ ብለሃል። አሁን ለምን ፈታ አንልም ዛሬ? እንላለን በቃ እሺ ደስ ይለኛል። ላስደስተኝ ከሷ በደንብ ታስደስተኛለሽ። አዳራት ይኳደት ማለት ቆንጆ በደንብ አድርጌ አስደስታለሁ። አንተ ውሻ ህይወቴን አበላሸው። አንቺ ውሻ
ያማችኋል እንዴ? ከእሷ አጠገብ አሁን አትቀመጪም? ማን አንተ ሲጀመር ተቀመጥ። ይኸውልህ እኔ ይሄ ማመን አልችልም። እህቴ አንቺ አንድ ማም ነው። እንዴት እንደዚህ ታደርጉኛለሽ? ንጹህ ሰው ናቸው። ንጹህ ሰው ነሽ። ምን አደረግሽ? ምን አደረግን? ምንም አላጠፋንም። ምን ስትሰሩ ነበር ውስጥ? ምን አደረግን? የባለ ትዳር ቤት ውስጥ ምን እየሰራሽ ነበር? አልጋ ላይ ያው አባት የምታወራው ነገር ወይኔ ምን እየሰራ ነበር? ቆይ አንተ ምን ላድርግሽ? እገልሻለሁ። ምን አደረግልሽ? ምን አደረግን? ምንም ማድረግ ነገር የለም። ለምን መጣች እሷ? አልጋ ቤት አልጋ ቤት አግኝተኛል። እኔ ከፈትኩላችሁ እኮ ይሄው ምን ያየው። እሷ ለምን አልጋ ላይ ወጣች? አልጋ ላይ ተሸክሜ ያመጣች። አባት የምታወራው ነገር እያወራሁ ልትደበቅ ሞክራ እኮ ነው ያወጣት። የቷ ቤት እኮ ነው ምን ነካ? የቷ ቤት መግባት አትችልም። የቷ ቤት አልጋ ላይ ነው? እና ቤት ሳሎን አትቀመጥም? አልጋ ላይ ነው የቷ ቤት? እና እህቷ አልጋ ላይ መተኛት አትችልም? ማረፍ አትችልም? እህቷ አልጋ ላይ አንተ ከወንድም አልጋ ላይ አትተኛም? ሲጀመር እኔ ሳልሆን ምን ትሰራለሽ? አንቺ እንደ ንጹህ አፍሽን ዝጊ። አባይ አንቺ ቆሻሻ፣ በጣም ባለጌ ቆሻሻ ትላለሽ። ቆሻሻ አርፈህ ተቀመጥ። አንቺ የምታወሪው ነገር እያወቅሽ እኔ ስድ አይደለሽም። ስድ ነሽ። ተቀመጭ። አርፈሽ ተቀመጭ። ስድ ነሽ። የባለ ትዳር አልጋ ላይ ስድ ባትሆኚ አትቀመጭም ነበር። አርፈሽ ተቀመጭ። አባት ስድ ሰውን አለኝ። ከዚህ በላይ ስድ ትሆኛለሽ ማለት ነው። አርፈሽ ተቀመጭ። አንተ ደግሞ ምንም ንጹህ አይሰራራ። ያረግነው ነገር የለም አልኩህ እኮ። እኛ ምንም ያረግነው ነገር አሳይልኝ ቪዲዮ አሳይልኝ። ሌባ ሁላ ዝም በል አንተ። ምንም ያረግነው ነገር የለም አልኩህ አይደል እንዴ? ምንም አላረክም። ያማችኋል እንዴ ሰዎቹ? ጭንቅላታችሁ አይሰራም። ምንም ያረግነው ነገር የለም። ምን ስትናደርግ አያችሁን? እሺ ምን ስናደርግ አየን? እሺ እሷን ለምን አልጋ ላይ አገኘኋት? ትችላለች አልጋ ላይ እንደዚህ ሁኔታ ሆና አልጋ ላይ ሆነች? አየት አልጋ ላይ ትችላለች። አንተ አፍዝጋ ባለጌ። ምንድነው ባለጌ? ዘራሽ ዝም በይ። ግድግዳ ጋር ነው አሁን እያየህ ነው አይደል? ጭራሽ ምን አደረግሽ? ጭራሽ እሷ ጥፋተኛው እኮ አንተ ነህ። አንተ ነህ። እህቷ እኮ ነች። እህቷ እኮ ነች። እህቷ ከሆነች ለምን አልጋ ላይ ሆነች እያልኩ እኮ ነው። እና ውስጥ አልጋ መግባታችን ምንም እስካላደረግን ድረስ ምንም ማስረዳት የለብንም። በቃ ምንም አላደረግማ። በቃ ዝም በል አንተ። ለምን አታሳያቸው? ምኑን ነው የምታሳዩ? ለምን አታሳያቸው? ምኑን ታሳዩናላችሁ? ምንም አላረክም። አዎ ምንም አላረክም። ሰውዬው ያማል እንዴ? ጭንቅላት ይላችሁ። ምንድን ነው ይዛብን የመጣችሁ? ጤነኛ ነው እንዴ? ምን ጤነኛ? ኧረ እሱም ጤነኛ አይደለም። እስኪ ምንድን ነው ምንም አላረጋችሁማ። እሺ አሁንስ ተረጋጉ። ቆይ ተረጋጉ። ይኸውልሽ እንደዚህ አይደለም። ቆይ ተረጋጉ። አንዴ እነሱን ላወራቸው ውጭ ነው። ወቲና አበላሽተሽ። ቆይ ተረጋጉ። እገልሻለሁ። ሰምተሽኛል? እገላታለሁ። ካሜራማን ና ግባ። እሺ ምንም አላረጋችሁማ። ቆይ ምንድነው እንደዚህ እንድታረጋ ያስገደደ አንተ? አንቺስ ብትሆኚ በገዛ እህትሽ ላይ እንደዚህ አይነት ነገር ምንድነው? በገዛ አልጋዋ ላይ መጀመሪያውኑ አታስቡበትም ነበር? አሁን እንደዚህ አንገታችሁን ከምትደፉ ምን ይፈጠራል ብላችሁ አታስተውሉ? አንቺም እህትሽ እሱም ባለቤቱ ምንድነው? ቆይ እናንተ አሁን እንደዚህ መሆን ምን አይነት አይምሮ ምን አይነት ህሊና ቢኖርሽ ነው አንቺ ከእህትሽ ባል ጋር የምትተኝ? ጆሮን ትይዛለህ። መጀመሪያውኑ አትሰማም፣ አታስብም፣ አታስተውልም? ምን አይነት ሰዎች ናችሁ? ምን አይነት ጨካኞች ናችሁ? ምን ስትሉ አሰባችሁት እንደዚህ አይነት ነገር? ስራ ሸኛት፣ እሷ ስራ ሰርታ ትገባለች። አንተ ከገዛ እህቷ ጋር ተኝተክ ምን አንገትን ያስደፋ? አንተ ቆይ ከባለቤት ውጪ ምን ጎሎብህ ነው እሷ ጋር የመጣው? ኦኬ እኔ ፈልገው አይደል?
እና ምንድነው ካልፈለከው ምንድነው? እሺ በቃ አልጋ ላይ አትፍትስተኝ። አልጋ ላይ ስለማታስደስተ ከእህቷ ጋር ተኛክ። እህቷ ደግሞ አስደሰተች። ይሄ ነው በቂ ምክንያት? ይሄ ነው? አይ እሱ ብቻ አይደለም እባክህ፣ ሌላም ነገር አለ እኮ። ምንድነው? እሱን ለአሁን ልነግርህ አልችልም። ለምንድን ነው የማትነግረኝ? ግዴታ ከሆነ ለብቻ እነግርሃለሁ። እሺ ግባ መኝታ ቤት ትነግረኛለህ። እንዴት ነው በእናትሽ ከእህትሽ ባል ጋር መተኛት? ምን ይዘጋሻል? አታወሪም እንዴ? እሺ ምን? እባክህን ተው በቃ። ለምንድን ነው የምተወው እንዴ? ተው። እንደዚህ በቀላሉ የሚተው ነገር ነው እንዴ? ያረግሽው ነገር እኮ ምንም ተራ ነገር መስሎሽ ነው? በጣም ከባድ ነገር እኮ ነው። በጣም የሚያስጠላ ነገር። ሰምተሻላ? ምንድነው ቤተሰቦች የሚሉሽ? ይሄን ነገር ሲያዩ ሲሰሙ ምንድነው የሚያውቅሽ ሰው ጓደኞችሽ የሚሉሽ? ከእህቷ ባል ጋር ተኛች። አይከብድም ለመስማት ራሱ? ይኸውልሽ አሁን ያለውን ነገር ይሄ እጅ ላይ ያለውን ፋይል ለቤተሰቦች ለጓደኞች ከመበተኔ በፊት ማለት ነው ያለውን ነገር እንዳለ ትነግኛለሽ አንድ ባንድ። ሰማሽ? እባክህ እንደሱ አታድርገው። ይኸውልሽ ይሄንን ማላደርገው ያለውን ነገር ስትነግሪኝ። እሺ ከነገርኩ ምን እምነት አለኝ ካንተ? ምን እምነት አለኝ? ንገሪኝ እንጂ ምንም ችግር የለውም ለእምነቱ። ይሄ ፋይል ማጥፋት እችላለሁ። በምን አምናለሁ? በምን አምናለሁ? አጠፋዋለሁ። ንገሪኝ ያለውን ነገር እኮ ምንድነው ምንድነው? ለምንድነው የእህትሽ ባል ጋር የመጣሽው? ምንድነው እንደዚህ አይነት ሰው እንድትሆኝ ያደረገሽ? ንገሪኝ እስኪ። ሁሉንም ነገር ከነገርኩ ቪዲዮን ታጠፋልኛለህ? ምንም ስጋት አይግባሽ፣ አጠፋለሁ። ንገሪኝ ግን አንድ ባንድ፣ ምንም ነገር ሳታስቀር፣ ምንም ነገር። እሺ እነግርሃለሁ። በቃ እሷ ሁሉም ሰው ስለሷ ነው የሚያወራው። ስለሷ ነው የሚያወራው ማለት ምንድነው ሰው የሚያወራው ስለሷ? ማለት እናቷም አባቷም ሁሉም ከውጭም ሆነ ከቤትም ከውስጥ ስለሷ እሷን ነው የሚያመኩሷት። ስለሷ ጥሩን ነገር ነው የሚያወራት። ስለሷ ጥሩነት ማለት አሁን ለምሳሌ ሄለን ጥሩ ናት፣ ሄለን እንደዚህ ናት፣ ሄለን ጎበዝ ናት። እኔም በቃ ቼክ የሚያደርገኝ ሰው የለም፣ ለእኔ የሚሆንልኝ ሰው የለም። ስለዚህ በሄለን እኔ እቀናለሁ። ለሷ የሚደረግላትን ነገር በጣም ነው የምፈልገው። እኔ እቀናለሁ። ስለዚህ ከባለቤቷ ጋር ተኛሽ ማለት ነው? ያስቀናሽ ነበር እሱ? በቃ ለሷ የሚደረግላትን ነገር ለሷ የሆነን ነገር እኔ መውሰድ አለብኝ። ለሄለን የሚደረግላትን ነገር እኔ ግዴታ መውሰድ አለብኝ። ቀናት ስላለብኝ ማለት ነው። ሁሉም በቃ የሚያወራው ስለሷ ጥሩነት ብቻ ነው። ይሄ ሁሉ የሆነው በቅናትሽ ምክንያት ነው? ሄለን ከልጅነት ጀምሮ የምቀናባት። አብረን ስናድግ ጥሩ እህትማማቾች ነን፣ ግን በጣም ነው የምወዳት፣ በጣም ትወደኛለች። ግን ያው በመሀል ላይ ያለውን ነገር በቤት ውስጥ ያለውና በውጭ የማየው ነገር ለኔ ምንም የሚሆንልኝ ነገር የለም። ማለት ለሷ የሚደረግላትን ነገር ለኔ የማይደረግልኝ እና ልብስ እንኳን ከተገዛላት እኔ በጣም ነው የምቀናባት። ማለት በቃ ሁሉም የሚያደላ ወደ እሷ ነው። ገባ? ስለሷ ጥሩነት፣ በትምህርቷ ጎበዝ ናት። እኔ ያው በትምህርቴ ትንሽ ደካማ ነው እና ሁሉም በቃ አባቴ የሚያወራው ስለ ሄለን በቃ እናቴ የምታወራው ስለ ሄለን እንዲህ አድርጋ፣ ሄለን እንዲህ ናት፣ በቃ እንዲህ ናት። እኔ ስለሷ ነገር እኔ መስማትም አልፈልግም። በቃ ያው ከጊዜ በኋላ እየሰለቸኝ ሲመጣ በቃ እሷ የምታደርገውን ነገር ለሷ ለኔ የማይሆነውን ነገር ለሷ ይሆንላታል፣ ይሳካላታል። ለኔ ምንም የሚሳካልኝ ነገር፣ ስለዚህ ለሷ የሷ የሆነውን ነገር ለኔ ማድረግ ነው የምፈልገው። እሷ
ጥሩ ነው፣ ለሰው ጥሩ ስለ ሰው ለሰው በቃ እንትን አላት፣ የሰው መውደድ አላት። ለኔ ቼክ የሚያደርገኝ ሰው ስለሌለ እኔ በቃ እዚህ ጋር ሰው የለኝም ብዬ ስለማስብ ለኔ ማንም ለኔ የሚያዝን የለም ብዬ ስለማስብ በቃ ለሷም የሆነውን ነገር እኔ ወደ እኔ ለማድረግ እየሞከርኩ ያለኝ አማራጭ ይሄ። ስለዚህ ቆይ እሱ ምን ብሎ ተቀበለሽ? እሱ በጣም ጥሩ ሰው ማለት በቃ ራሴን በገዛ እጄ ወደ እኔም ሳረግ የነበረው እኔ እሱን ፍላጎቱን በጣም አልነበረው ማለት ያው ከእሷ ያለውን ነገር እኔ አላውቅም፣ በሁለታችሁ ያለውን ነገር ግን እና ራሴ በቃ እሱ ለእሷ ጥሩ እና እሱ ለእሷ የሚገባ ሰው አይደለም። እሱ በጣም የዋህ ጥሩ ሰው። ይህን ስላሰብኩ ነው በቃ እሱን ወደ እኔ ለማድረግ ያሰብኩት። እሱም በቃ እሺ ብሎ ደስተኛው ነው ከአንቺ ጋር መሆን የፈለገ ማለት በቃ እኔ የምፈልገውን ነገር እያደረገልኝ ነበር። እሷን ለማቃጣልና እሷን በቃ እሷ ከሱ እንድትርቅ ነው የምፈልገው የነበረው በቃ። እህትሽ አሁን ምንድን ነው ማለት እንዴት በምን አይነት አይን ነው የምታየው? እሷ እኮ ለእኔ ጥሩ ናት። በምን አይነት እንዴት ነው የምታያት? እሺ እህትሽ እንደዚህ አይነት ነገር ተሳስቻለሁ። ያው ይሄ ነገር ማድረጌ ጥሩነት አይደለም፣ ተገቢ አይደለም። ግን መጀመሪያው ለምን አላሰብሽ? ይሄ ነገር ቢፈጠርስ ብታውቂ? ቀና ስለሆነ ነው በቃ ለሷ የሚደረግላትን ነገር አልፈልግም። ቅናትም እኮ ቢሆን በልክ እኮ ነው። ታልገባ እንዴት ነው ቆይ ከባለቤቷ ጋር እንደዚህ አይነት ነገር እያደረግሽ ቅናት ነው? ቅናት ልክ የለውም። ባለትዳር መሀል መግባት ነው፣ ትዳር ማፍረስ ነው ቅናት። በሌላ ነገር አትበቀያትም፣ በእቃዊ በሆነ ነገር እንደሱ ማድረግ አልችልም። እንደሱም እንድታረጊ እኮ አይደለም እየነገርኩሽ ያለው፣ ግን ይሄኛው ይከብዳል ነው እያልኩሽ ያለው። እሱማ ይከብዳል፣ መች ጠፋኝ ይሄ ነገር። በቃ በምንም ልጎዳት የማልችለው ነገር ስለሌለ በዚህ ነው መጎዳት የምችለው። እሷ በዚህ ነው ልበቀላት የምችለው። ግዴታ እኔ ቤተሰቦቼ እንኳን እኮ እኔን አይወዱኝ፣ እሷን ነው የሚወዷት። ምንድነው ለእናትሽ የምትያት? ትዳራቸው በምን ፈረሰ ሲባል ሰው ሲያወራላቸው ከእህቷ ጋር ምንድነው እህቷ ትዳሯን አፈረሰች? እስኪ አስቢ ለራስሽ የአካባቢው ሰው ምን እንደሚል። እህትሽ ካንቺ ጋር የምትሆን ይመስልሻል? ምን አይነት ጭካኔ ነው? በቃ አጥፍቻለሁ፣ ይቅርታ ልፈልግ ማለት ይቅርታ ልጠይቃት እፈልጋለሁ። ይቅርታ ልጠይቃት? ይቅርታሽ የምትቀበል ይመስልሻል? ማለት ባረኩት ነገር ተጸጽቻለሁ። በእህቷ ላይ እንደዚህ የምታደርግ ሴት እኔ መጀመሪያ እኔን ያዩት በቃ ባረኩት ነገር በጣም ተጸጽቻለሁ። እባክህ ሁሉንም ነገር አስተካክልልኝ። አስተካክልልኝ ማለት ይሄ ነገር ተስተካክሎ እሷን ይቅርታ እንድጠይቃት ቤተሰቦች እንዲያውቁ አልፈልግም። እባክህ ወዴት ነው የሚስተካከለው? የሰራሽው ነገር እንደ ጥሩ እያየሽው ነው? ጥሩ ነው ብለሽ ነው አሁንም አስተካክልልኝ የምትይ? ምን ልበላቸው ቤተሰቦቿ? ምንም ትዳራቸውም አልፈረሰም ምንም አልሆኑም ብዬ አብራ እባክህን በቃ ማለት የምችለውን ነገር እባክህን አስተካክልልኝ። እሺ ምንድነው የምችለው? እስኪ ይሄንን አድርግልኝ በይ። ትችላለህ፣ ሁሉንም ነገር ትችላለህ። ቪዲዮን አጥፋው። ቪዲዮን አጥፋው? በቃ አጥፋው። ማንም አያውቅም። አሁንም ማንም አያውቅም። እሷ ናት የምታውቀው። በቃ እኛ ነን የምናውቀው። አሁን ላጥፋው? እባክህ ቤተሰብሽ ነገር ጥሩ ይመስልሻል? አይደለም፣ እኔ በጣም ተጎድቻለሁ። ለኔ ማንም የሚወደኝ የለም እና በዚህ ነው የምትበቀው ህይወትሽን? እንዴ ጭራሽ ያንቺ ተባባሪ ሆኜ ቪዲዮ እንዳጠፋልሽ ነው የፈለግሽው? ከዛስ ሌላ ሰው ጋር ደግሞ ሌላ ባል ቢያንስ ሌላ ባል ብታገባ ደግሞ ሌላ ቤት ልትሄጂ አላደርግም። እባክህ ይሄንን ራሱ አታደርጊም ነበር ማሰቢያ ቢኖርሽ። ይኸውልሽ አሁን እኔ ምንም ቪዲዮ የማጠፋው ነገር የለም። እባክህ ምንም እንድትለምኝኝ አልፈልግም። እኔ የሰራሽው ነገር ጥሩ ነገር አይደለም። ስለዚህ ምንም ነገር ልመና አያስፈልገውም። ይሄ በቃ በሰዓቱ ምንም ነገር
ተወኝ እባክህን በምችለው ነገር ብቻ እርዳኝ እባክህን። ምንም አልችልም እያልኩሽ እኮ ነው። ምንም አልችልም። ትችላለህ። ምንም አልችልም። በእኔ ቦታ ሆነ ብትረዳ ኖሮ እንደዛ ምንም አልችልም። የገዛትሽ ላይ እንደዚህ አይነት ነገር እያደረግሽ እኔ ራሱ የሆነ ነገር ያለማድረግሽ አውቃለሁ። በቃ ምንም ነገር አልችልም። አሁን ያደረኩት ነገር እኮ ለእኔ ተገቢ አይደለም አውቃለሁ፣ ግን በሰዓቱ አላሰብኩበትም። ለምንድን ነው ያላሰብሽው? እሷንም መግደል እችል ነበረ ግን አልቻልኩም። በቃ ጭራሽ መግደልም ሀሳቡ ነበረሽ ነው? በቃ ለእኔ የሚሆንልኝ ሰው አልነበረም። በጎኔ አንድ ሰው አለው የሚለኝ ሰው አልነበረኝም። እና ባይኖር ህይወትም ልታጠፊ ነበር የሚለኝ። ከዚህ በላይ ከአንቺ ጋር መቀጠል አልፈልግም። እባክህን ምንም አልችልም። ይሄ ነገር ምንም አላደርግም። ሰማሽኝ አይደለ? ከአንቺ ጋር የአንቺ ተባባሪ ሆኜ እኔ አንቺን ምንም ነገር አላግዝሽም። ሁሉንም ነገር የምትፈልገውን ነገር አደርግልሃለሁ። እባክህን ለምን? ኧረ ይጆናል ነው ወደዛ በእናትሽ እኔ ይኸውልሽ እኔ ከአንቺ ጋር ከዚህ በኋላ ምንም ነገር መነጋገር አልፈልግም። ሰማሽኛ? እባክህ አሁንም ትችላለህ። ብዙ ነገር ማስተካከል ትችላለህ። እሺ ምንድን ነው የምችለው? እባክህ ቢያንስ እኔን ተወኝ። አባቴ ስትሮክ አለበት እንዲሁም ደም ግፊት አለበት። ይሄን ቪዲዮ ካየው ጸጥ ነው የሚለው። እባክህ እኔን ተወኝ እና ለእሱ ዘን እባክህ። እሺ መጀመሪያውኑ ይሰማል ብለሽ አታስቢም ይሄን ነገር? በቃ ማለት ሁሉም ነገር በቃ አሁን እኮ የሚስተካከል ነገር ነው። በቃ ምንም ይስተካከላል ሁሉም ነገር አምናለሁ። ግን እባክህ እኔን ተወኝ፣ ለአባቴ ይዘንበት። እኔ እሱ ማጣት አልፈልግም። ይኸውልሽ መጀመሪያውኑ አታስቢም ነበረው እያልኩሽ ነው። እንደዚህ አይነት ነገር ውስጥ ከመግባት ለዚህ እንኳን ላስብ ማለት ነው ምንም እንትንም አልነበረኝም። ስለዚህ እባክህ። እሺ አባትሽ እናትሽስ? አለች። ለእሷስ ምንድን ነው የምትያለሽ? ምንም አይደለም። በቃ እኔ ምንም ቃልም ያጥረኛል። እነሱ አይንም ማየት አልፈልግም፣ አልችልም። በቃ ማለት ለኔ በጣም ለህሊናዬ ትልቅ ነገር ነው ያደረኩት። ለኔ የማይገባው ነገር ነው ያደረኩት እና እባክህን በቃ እባክህን ታዲያ እኔ ምንም እንትን የምለው ነገር የለም። ከአንቺ ጋር ምንም የምተባበረው ነገር የለም። አንቺ የምትሰጪኝ ነገር የለም። ሰማሽኝ? እሺ ቆይ መጀመሪያ ቀን እንዴት ነው ይህን ነገር ያሰባችሁት? እንዴት ነው እስኪ ንገሪኝ። እሷ ቤት እመጣ ነበረ፣ እህቴ ቤት እሑድ አንዳንዴ ቤት ትሆናለች። እንዲሁም ደውዬ ነው እንትን ቤት ሄጃለሁ ምናምን የምላት። እሷ ቤት ከሆነች ምናምን ነው የምመጣው እንደዚህ እና እንደዚህ ተሰብስቦ ቁጭ ብሎ ባልና ሚስት ቁጭ ብሎ ሳያቸው ምናምን በጣም ነው የምናደደው። የፍቅር ስሜት ምናምን ሲያሳዩኝ በቃ እናደዳለሁ። እህቴ እንደሆነች እራሱ አላስብም እና ጭራሽ እህትሽ ላይ እየተናደድሽ? እሺ እንደዚህ ቡና ቁጭ ብላ ስታፈላ ምናምን እየተሳሳቁ ምሳ ሲበሉ በቃ የሚያደርጉት ነገር ለኔ ያናድደኛል። እቃጠላለሁ። ቀናት ነው በቃ እኔ በሷ ላይ በጣም የምቀናው ነገር ብዙ ነገር አለ። አንዳንዴ የእውነት በቃ ግዳይ ፍላ ነው የሚያሰኘኝ ማለት ነው። እና እሱን ቤቷ በመምጣት ነው እሱን ሳይ ደስ አለኝ በቃ። ስለዚህ አንቺም እንደሷ መሆን ፈለግሽ በሷ ቦታ? በቃ የሷን ህይወት መቀማት ፈልጌ ነበር እና አልቻልኩም። በቃ ማለት ከአቅሜ በላይ ሆነብኝ እና በቃ እኔም ለእናቴም ለአባቴም በቃ እሷ የምትሰጠውን ፍቅር መስጠት ፈለጉ። እናቴና አባቴ የኔን ስም እንዲያነሱ ነው የምፈልገው ማለት ነው። ሁሌ ከውጭም የእሷን ስም ነው የሚያነሱት። ትምህርት ቤትም ሄድኩ፣ ጓደኞች የሚያወሩ ስለሷ ነው። ማንም ስለኔ የሚያወራ ስለሌለ በቃ የእሷን ቦታ እኔ ለመውሰድ ፈልኩ። በቃ የእሷን ቦታ አንቺ ትወስጃለሽ። ስለዚህ በሚታወቅ ሰው አሁን አባትና እናትሽ የእሷ ጓደኞች የእሷ ባል እንደሆነ ያውቃሉ። ከዛ ደግሞ ከአንቺ ጋር ሲሆን ደግሞ በቃ ደስተኛ ይሆናሉ ቤተሰቦችሽ። አይሆን አይደለም እና እንዴት ነው? እሺ ደስተኛ የሚሆኑት እንዴት ነው? ትዳሩን የያዘ ሰው ትዳር ከመሰረቱ በኋላ ከተጋቡ በኋላ ሌላ ትዳር ፈተው ከእህቷ ጋር ከዛ ደስተኛ ይሆናሉ ቤተሰቦችሽ፣ ጓደኞቿም ደስተኛ ይሆናሉ። አንቺ ላይ ጥሩ ነገር ያሳያሉ ማለት ነው። ማንም አሰኝ ጭራሽ እኔን ለመጥላት ነው እንጂ እኮ እሺ እንደዛ እኮ ነው እያልሽኝ ያለሽው። እኔማ በቃ አስቤ የነበረው ሁሉም ወደ እኔ እንዲመጣ ነው።
ሁሉም እኔ እንዲወደኝ ነበር ለማድረግ የሞከርኩት፣ ግን አልሆነም፣ አልተሳካም። እሺ ከወደደሽ በኋላ እንዴት ልትኖሪ ነው? ምን ብለሽ ልትኖሪ ነው? እስኪ ንገሪ። እኔ እኮ እሱንም እኮ አልወደውም። ከሱ እኮ እኔ ፍቅር የለኝም፣ አላፈቅረውም። በቃ እሷን ለማቃጠልና እሷን ለመበቀል ነው የተነሳሁት። እኔ እሱን አልወደውም። ቤተሰቦቼ እንደሷ እንደሆነ ይፈልጋሉ አልሽ እኮ። አይደለም በቃ ይሄን ነገር እንዲያውቁ አልፈልግም። እባክህን በቃ ያለፈ ነገር አልፏል። እባክህን በቃ እኔ ወደፊት ስለሷ ነገር በቃ አታውሪኝ። እሺ ወደፊት ምን ወደፊት ምን? በቃ አሁን በሁሉም ነገር ከሱ ጋር ትኖሪያለሽ? አይደል? እኔ አልኖርም። እና ምንድነው ወደፊት ምን? እሺ ቆይ እሺ እሱ ምንድነው? ምን አለሽ? እስኪ ቆይ አሁን ውስጥ ገብታችሁ እንደዚህ አይነት ነገር ስታረጉ እስኪ ምን አይነት ስሜት ተሰማችሁ? እስኪ ንገሪ። እሱ በእኔ ይደሰታል፣ በእሷ ግን ደስተኛ አይደለም። ሲመስለኝ እሱ የሚወደኝ አይመስለኝም፣ ለጥቅም ብቻ ይመስለኛል። ኧረ በስመ አብ ከባድ ነው የእውነት። ምን ብዬ እንደማወራ እኔ አላውቅም። በቃ ማለት ይሄ ሁላ ነገር ውስጥ ስገባ ማለት ነው ይሄ ነገር ይመጣል ብዬ አላሰብኩም። ለምንድን ነው የምታስበው? አባቴ ስትሮክ አለበት ስትይ ነበር። ይሄ ነገር ሰምቶ ቢሞትስ አባትሽ በአንቺ ምክንያት በአንቺ እጅ ሞተ ማለት አይደለም? ተው እባክህ፣ የሰይጣን ዶሮች ደፈ እንደዛ አትበል። ይሄ ነገር ማቅም መስማትም አይችልም። ይሄ እኮ የሚወራው ያንቺ ወሬ እኮ ነው። ሰይጣን ምን አገባው እዚህ እኮ እባክህ። አሁንም እኮ ማስተካከል ትችላለህ ሁሉንም ነገር። ምንድነው ማስተካከል የምችለው? ቪዲዮ ማጥፋት ትችላለህ። እሷንም በቃ ይቅርታ ጠይቃታለሁ፣ ከልቤ ተጸጽቻለሁ። እሺ ይቅርታውን የምትቀበል ይመስልሻል? ትቀበለኛለች። እህቴን አምናታለሁ። ታምኛታለሽ? እሷ ግን አታምንሽም። ከዚህ በኋላ ታምነኛለች። አታምንሽም። የሰራሽው ስራ እኮ የምትወደኝ እየቀለድሽ ነው። እንዲያውም እየቀለድኩ አይደለም። በቃ ወልጄ አይደለም እዚህ ነገር ውስጥ የገባሁት። ቢሆንስ ቆይ እንዴት ነው ይቅርታውን ተቀበለች? እሺ እንዴት ነው የምትወድሽ ከዚህ በኋላ? በጣም ነው የምትወደኝ። ይሄን ነገር ባይኗ አይታ እንዴ እንዴት ነው የምትወድሽ? እስኪ በጣም ከባድ ነው። እንደምልህ አላውቅም። በቃ እኔ ሚዲያ ላይ እንዲወጣና አባቴ እንዲያይና እናቴ እንድታይ አልፈልግም። በቃ እኔ ቪዲዮን ብቻ አጥፋለሁ። ይኸውልሽ መጀመሪያውኑ ማሰብ ነበረብሽ አልኩሽ እኮ ነገርኩህ እኮ አባቴ። እኔ ይሄን ነገር ወድጄ አይደለም የገባሁበት። የገፋፋኝ ነገር አለ። በቃ በሷ ምክንያት ነው እኔ እንዲህ ሆንኩት። ቤተሰቦቼ ለኔ መጀመሪያውኑ ኖሮ እኔ ሁላ ነገር ውስጥ አልቄ አልገባም ነበር። ሁሉም እኔም ቢለኝ አልቄ አልገባም ነበር። ድጋሚ እዚህ ጋር ተጠያቂነት የምታደርጊው ቤተሰቦችሽን ነው። አሁንም አንደኛ ለምን እንደሆነ ታውቃለህ? እነሱ እኔን ቢያሞግሱኝ እንደሷ ቢያደርጉኝ ኖሮ እኔ እንደዚህ አልሆንም ነበር።